በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቃለ እግዚአብሔር ተንሥአ ወሥጋሁኒ ኢማሰነ። የእግዚአብሔር ቃል ተነስቷል፣ ሥጋውም አልጠፋም። ኦ ክርስቶስ ወልደ እግዚአብሔር ሕያው ክስረት ወአብር አዕይንተ አልባቢነ ከመ ንስማ ወንግበር ቃለከ ቅዱሰ። አቤቱ የሕያው እግዚአብሔር ልጅ ሕያው ክርስቶስ ሆይ ቅዱስ የሆነውን ቃልህን እንድንሰማና እንድንሰራበት የልቡናችንን ዓይኖች ታብራና ውሳጣዊ ጆሮችን ተከፍትልን ዘንድ መልካም ፈቃድ ይሁንልን። ልዩ የተወደዱና የተከበሩ የዚህ ታላቅ ደብር የስብከተ ወንጌል ክፍል አገልጋይ ክቡር መላከ ፀሐይ ቀሲስ ክብረት አብርሃም፣ እጅግ የተወደድክ ወንድማችን ሊቀ ዲያቆናት ዘማሪ መለስ አዲስ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር አበው ካህናት፣ ልዑካነ ምስጢር አኀው ዲያቆናት፣ ቃሉን ሰምቶ ለማረፍ ከሩቅም ከቅርብም በዚህ በተቀደሰው ስፍራ የተሰበሰባቸው የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በዕድሜ ሕፃናት የሆናችሁላችሁ በክርስቶስ ሆኖ ሐሳባችሁንና ልባችሁን በሚጠብቀው አእምሮን ሁሉ በሚያልፈው በእግዚአብሔር ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አመሻችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እሙታን ተንሥኡ ወሲኦለ ከይዱ በሞቱ ለሞት ደምሰሶ። ከሙታን ተነስቶ ወደ ሲኦልም ወርዱ በሞቱ ሞትን የደመሰሰው ከሞት በኋላ ሕይወት እንዳለ በትንሣኤው ያረጋገጠልን ጥልቅነቱ የማይመረመረው ከአርያም በላይ የሚርቀው ከበርባሮስ በታች የሚጠልቀው ያለ ትናንትና ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ የሆነ ያለ መጠን ምሕረቱን ሰጥቶ በቅድስናው ስፍራ አገናኝቶ ቅዱስ ቃሉን እንድንሰማ የረዳን ልዑል አምላካችን እግዚአብሔር ስሙ ለዘወትርና ለዘላለም እየተመሰገነ ይሁን። ቃል የወረደባት ዙፋን፣ ሥጋ ያረገባት መሰላል፣ እግዚአብሔር ሰውን ያየባት መስታወት፣ ሰው ወደ እግዚአብሔር የደረሰባት ተንከተም ድልድይ፣ እመቤታችን ሰዓሊተ ምሕረት አቁራሪተ መዓት፣ ቤተ ጸሎት፣ መዝገበ ጸሎት፣ ምዕራገ ጸሎት ድንግል ማርያም ስሟ ለዘወትርና ለዘላለም እየተመሰገነ ይሁን። እንኳን ለታላቁ አባታችን ለጻድቁ ቅዱስ ኖህ ለልበ አምላክ ዳዊት በዓለ ልደት ለአባታችን አዳም ለእናታችን ሔዋን እንዲሁ ለማርያም ግብፃዊት በዓለ ዕረፍት በሰላምና በጤና አደረሳችሁ አደረሰን። እዚህ ያደረሰን እግዚአብሔር ስሙ ለዘወትርና ለዘላለም እየተመሰገነ ይሁን። የእግዚአብሔር ቃል ተነስቷል፣ ሥጋውም አልጠፋም በሚል ርዕስ ዛሬ ባለ ጥቂት ጊዜ ውስጥ እንማራለን። ድምፃችሁን ከፍ አድርጉና የእግዚአብሔር ቃል ተነስቷል በሉ እስቲ ሁላችሁ ከፍ አድርጉት። የእግዚአብሔር ቃል ተነስቷል በሉ። ሥጋውም አልጠፋም። ድገሙት። የእግዚአብሔር ቃል ተነስቷል፣ ሥጋውም አልጠፋም በሉ። የምስጢር ባለቤት እግዚአብሔር ምስጢሩን ገልጦ የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን መልካም ፈቃድ ይሆንልን። በዚህ ወቅት እያከበርን ያለነው የጌታችን የመድኃኒታችን ኢየሱስ ክርስቶስን በዓለ ትንሣኤ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣም ገና ለሰው ልጅ ሙቶ ሞትን ድል አድርጎ ተነስቶ ለነፍሳት ነፃነትን ሰብኮ እነሱም
ስብሐት ለእግዚአብሔር ለዘአውረሰነ መንግሥቶ ሰማያዊተ ብለው አመስግነው መንግሥቱን እንዲወርሱ በዚህ አንጻር ነው እግዚአብሔር የመጣው። ስለዚህ ያለንበት ወቅት ዘመነ ትንሣኤ ስለሆነ የክርስቶስ ትንሣኤ በኩረ በዓላት ነው። በጣም ብዙ በዓላት ልናከብር እንችላለን። በዚህ በበዓለ ሃምሳ ማለት ነው የምናከብራቸው በዓላት ሁሉ በኩርና ራሳቸው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ነው። ከዚህ በፊትም ባለፈው ሳምንት ስለ ጌታ ትንሣኤ እንደተማራችሁ በሰርክና በጠዋት መርሐ ግብር ሁል ጊዜ እንደምትማሩ በተለያየ ሚዲያ እንደምትሰሙ ግልጽ ነው። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን አስተምህሮ መሠረት የክርስቶስ ትንሣኤ የሚከበረው ለ50 ቀን ነው። ስለዚህ 50ውን ቀን ሙሉ ሰላምታችን በራሱ ክርስቶስ ተንሥአ እሙታን እያለን እያስቀደምን እናንተም ደግሞ በአብይ ኃይል ሥልጣን እያላችሁ እየመለሳችሁ በዚህ አንጻር የክርስቶስን ትንሣኤ እያከበርን እየተማረን እንቆያለን። ሌሎች በዓላትን ስናከብር በዓላት የተከበሩት ከክርስቶስ ትንሣኤ በኋላ በብሉይ ኪዳን ያሉ በዓላት ቢኖሩም እንኳን የጸኑት በአዲስ ኪዳን ከጌታ ትንሣኤ በኋላ ስለሆነ ሌሎቹም በዓል እያከበርን የክርስቶስንም ትንሣኤ እንሰብካለን። በዚህ ወቅት በክርስቶስ ትንሣኤ ማዘን፣ በክርስቶስ ትንሣኤ ማልቀስ፣ በክርስቶስም ትንሣኤ ጥቁር መልበስ፣ በክርስቶስ ትንሣኤ ብዙ ዋጋ መክፈል የሚገባ ስላይደለ ዕለተ ረቡዕንና ዕለተ ዓርብን ሳንመርጥ ከጥሉላት ምግብ ሳይቀር እንድንመገብ ቤተ ክርስቲያን ሥራ ሰርታለች። ይህ በዓለ ሃምሳ የመንግሥተ ሰማያት ኑሮ ምሳሌ ነው። እየሰማችሁ ነው? እየሰማችሁ ነው ወይ? እግዚአብሔር ሁላችንም ይስማል። የመንግሥተ ሰማያት ኑሮ ሕሊናችሁን ሰብስቡ፣ ፊታችሁን ወደዚህ መልሱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በሚመላለስበት ጊዜ ስለ መንግሥተ ሰማያት በሚገባ አስተምሯል። ሌሎቹም ሐዋርያት ሰምተዋል። ከዚህ በፊት ካስታወሳችሁ ታኅሳስ 23 ቀን እዚህ ነበርኩ እኔ በዕለተ ማክሰኞ። መንግሥተ ሰማያት ምን ትመስላለች የሚለውን ዓለም ከተፈጠረ ዘመን ከተቆጠረ ጊዜ ጀምሮ በጣም ብዙ ሊቃውንት ነቢያት በትንቢታቸው ሐዋርያትን በስብከታቸው ሐዋርያውያን አበው እንዲሁ መንግሥተ ሰማያት እንዲህ ትመስላለች ብለው ስለ መንግሥተ ሰማያት በቻሉት መጠን ገልጠዋል። ግን መንግሥተ ሰማያትን እስከ ዛሬ ድረስ በትክክል ያስተማራትም የገለጣትም ስለ መንግሥተ ሰማያት የጻፈም የትኛውም ሊቅ የለም። ጠቅለል ባለመልኩ ሐዋርያው ቅዱስ ጳውሎስ ዓይን ያላየች ጆሮ ያልሰማት የሰው ልብም አስቦ ያልደረሰባት ነው ብሎ ቅዱስ ጳውሎስ የሚጨርሰው። ስለዚህ ስለ መንግሥተ ሰማያት በጣም ተሰብኳል፣ ግን ተሰብኮ አላለቀም። ስለ መንግሥተ ሰማያት ታስቧል፣ ታስቦም አልተደረሰባትም። ስለ መንግሥተ ሰማያት ተጽፏል፣ ተመዝግቦም አልተደረሰበትም። እግዚአብሔር ለወዳጆቹ ያዘጋጃት ስፍራ ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ላይ የዓይን ያላያት ጆሮ ያልሰማት የሰው ልብም አስቦ ያልደረሰባት ግን እግዚአብሔር ለወዳጆቹ ያዘጋጃት ስፍራ ማናት? መልሱልኝ፣ ማናት? መንግሥተ ሰማያት ናት። ቅዱስ ኤጲፋንዮስ ጠፈራ እሳት ወምርዋፀ ከዋክብት ያውዱ ላዕሌሃ ብሎ የመሰከረላት በመጽሐፈ አክሲማሮስ ላይ
ቅዱስ ዮሐንስ ወንጌላዊው ለከተማይቱ ፀሐይና ጨረቃ እንዲያበሩላት አያስፈልጋትም፣ ምክንያቱም በጉ እሱ ነው፣ ፀሐያ ብርሃኗ እሱ ነው ብሎ የመሰከረላት መንግሥተ ሰማያት። ብዙዎች ስለ መንግሥተ ሰማያት ውበት ይህንን ዓለም ንቀው ብዙ ዋጋ ከፍለውላታል። ስለዚህ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን መንግሥተ ሰማያት ምን ትመስላለች የሚለውን በትክክል ተገልጣ ስላላለቀች ወይም ክብሯ በትክክል ተነግሮ ስለማይፈጸም በበዓለ ሃምሳ ባጭሩ የደስታ ኑሮ ነው የምንኖረው። መንግሥተ ሰማያት ምዝገቡ ከሆነ እንደዚህ ትደሰታላችሁ ስትል 50ውን ቀን እንድንመገብ ፈቀደችልን ቤተ ክርስቲያን። ስለዚህ መንግሥተ ሰማያት ለመግባት የታደለ ሰው በቀላሉ መንግሥተ ሰማያት ምን ትመስላለች ቢባል የበዓለ ሃምሳ ኑሮ ትመስላለች ማለባቸው። በበዓለ ሃምሳ ደስታ ሐዘን የለም፣ ለቅሶ የለም፣ እንባ የለም። የክርስቶስን ትንሣኤ እያሰቡ ስለ መንግሥተ ሰማያት እየተደሰቱ መኖር ነው። ቅዱስ ያዕቆብ ራሔልን ስለወደዳት 7 ዓመት ተገዛላት። ቀጥሎ እሷን ማግባት ስላልቻለ በሕጋቸው በሥርዓታቸው መሰረት ልያን እንዲያገባ ቢያደርገው አጎቱ ላባ ድጋሜ ለራሔል 7 ዓመት ተገዛላት። ያዕቆብ እየሰማችሁ ነው። ራሔልን ለማግኘት እምታገባት ከሆነ 7 ዓመት ተገዛልኝ አለው ላባ። 7 ዓመት ተገዛ፣ አገለገለ። ከ7 ዓመት በኋላ የሰርጉ ቀን ደረሰ። ራሔልን ያገባ መስሎት ግን የተሰጠችው ልያ ነበረች። ለምን እንዲያደረግብኝ ብሎ ቢጠይቀው በእኛ ስርዓት ታላቅ እያለች ታናሽ ናት ነው፣ እንደዛ ነው ስርዓቱ አለው። እንግዲያው ራሔልን በምን መልኩ ነው የማገኘው ብሎ ቢጠይቅ ያዕቆብ ድጋሜ ስንት ዓመት ተገዛ? 7። ራሔልን ለማግኘት 14 ዓመት ተገዛ ያዕቆብ። ከ14 ዓመት በኋላ ራሔልን እጅግ ይወዳት ስለነበረ 14ቱ ዓመት እንደ ጥቂት ቀን ሆነለት ይላል። እንደ ስንት ቀን? ማንን ይወዳት ስለነበረ? ራሔል የተባለች መንግሥተ ሰማያት ናት። ስለ መንግሥተ ሰማያት በጣም ረጅም መከራ ቢኖር፣ በጣም ብዙ ፈተና ቢኖር ስለተመረጡት ያቺ ቀን ታጥራለች ነው የሚባለው የማቴዎስ ወንጌል ምዕራፍ 24 ላይ። ያቺ ቀን ባታጥር ኖሮ ሥጋ የለበሰ ሁሉ ባልዳነ ነበር ነው የሚለው። ሥጋ የለበሰ ሁሉ። ስለዚህ ራሔል መንግሥተ ሰማያት ናት። መንግሥተ ሰማያት መከራውን የምታስረሳ ኑሮ ናት። ሐዘንን የምታስረሳ ሕይወት ናት። ስለዚህ ያቺን ለማግኘት ይቻለን ዘንድ ምናልባት በበዓለ ሃምሳ የደስታ ኑሮ እየኖርን እግዚአብሔርን ብቻ እያሰብን የቅድስናን ሥራ ብቻ እየሰራን እንድንኖር ቤተ ክርስቲያን ፈቀደችልን። ስለዚህ በበዓለ ሃምሳ የሚነገረው የክርስቶስ ትንሣኤ ነው። ዛሬ የምናከብራቸው ብዙ ቅዱሳን አባቶቻችን አሉ። የእነሱ በዓላት የሚከበረው በራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለተነሳ ነው። ይህንን ትንሣኤውን ጠቅለል ባለመልኩ ሊቃውንተ ቤተ ክርስቲያን የእግዚአብሔር ቃል ተነስቷል አሉ። እስቲ በሉት የእግዚአብሔር ቃል ተነስቷል። በሉት የእግዚአብሔር ቃል ተነስቷል፣ ሥጋውም አልጠፋም። ብዙ ሰዎች በዘመናቸው የማቴዎስ ወንጌል ምዕራፍ 28 ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳበት ወቅት የተወራ በጣም ክፉ ወሬ ነበረ። የእግዚአብሔር ቃል እሱ እንዳልተነሳ በገንዘብ ኃይል የክርስቶስን ትንሣኤ መቅበር የሚፈልጉ፣ በስልጣን ኃይል የክርስቶስን ትንሣኤ መጋረድ የፈለጉ ብዙ ሰዎች ነበሩ በዛ ዘመን። ስለዚህ ገንዘብ አውጥተው ይጠብቁ ለነበሩ ወታደሮች ከፍለው የእግዚአብሔር ቃል አልተነሳም፣ ሥጋው ጠፍቷል፣ ተሰርቋል እንዲባል ያደረጉ ብዙ ሰዎች ነበሩ። ወንጌላዊው ቅዱስ ዮሐንስ ኢየሱስ ክርስቶስ በሁለት ስሙ ቃል ይባላል፣ ኋላ ላይ እመጣበታለሁ። ሊቃውንተ ቤተ ክርስቲያን ለመጽሐፈ ቅዳሴ የጌታችን የመድኃኒታችን የኢየሱስ ክርስቶስን ክብሩን የሚናገረው
ቅዱስ ዮሐንስ የጻፈው ወንጌል ከተነበበ በኋላ የሚዜም ዜማ አለ። ልብ ብላችሁ አዳምጣችሁ ከሆነ ቅዳሴው ላይ ቀዳሚው ቃል ውእቱ ቃል ቃለ እግዚአብሔር ውእቱ ቃል በመጀመሪያ ቃል ነበር። ይሄ ዮሐንስ ወንጌል ምዕራፍ 1 ነው። ቅዳሴው መጽሐፍ ቅዱስ አይደለም የሚሉ አንዳንዶች ቢኖሩም እንኳን ለእነሱ መልስ ሲሆን ዘንድ እያስባችሁበት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው። ያ ቃል ሥጋ ሆነ፣ ጸጋና ክብር ተመልቶ በእኛ አደረ። ያ ቃል የሕያው እግዚአብሔር ቃል ነው። ቃል አብ ሕያው፣ ቃል አብ ሕያው፣ የአብ ሕያው ቃሉ ነው። የአብ ሕያው ቃሉ እርሱ እግዚአብሔር ወልድ ነው። ወቃል ማሕየዊ፣ የሕያው እግዚአብሔር ቃል ማሕየዊ ነው። እርሱ ቃለ እግዚአብሔር ተንሥአ፣ የእግዚአብሔር ቃል ተነሳ፣ የእግዚአብሔር ቃል ተነስቷል። ወሥጋሁኒ ኢማሰነ፣ የእግዚአብሔር ቃል ተነስቷል ሥጋውም አልጠፋም ብለው በጊዜው የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ለማስተባበል ለታገሉት በጊዜው ለነበሩት ጠባቂዎችም አስጠባቂዎችም ገንዘብ ከፋዮችም ገንዘብ ተቀባዮችም የሰጡበት መልስ ድንቅ በሆነ አገላለጥ በቤተ ክርስቲያናችን ይነገራል። የእግዚአብሔር ቃል ምን ብሏል? መልሱልኝ፣ ምን ብሏል? እስቲ በሉት። የእግዚአብሔር ቃል ተነስቷል ብሉት። ሥጋውም አልጠፋም። የእግዚአብሔር ቃል የተባለው እሱ እግዚአብሔር ወልድ ነው። በኩነት ስሙ ቃል ይባላል። ቃል ይባላል። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ምስጢረ ሥላሴ በርግጥ በጣም ጥልቅ ምስጢር ነው፣ ጥልቅ ትምህርት ነው። በዚህ ሰዓት እዛ ውስጥ ገብተን ጊዜ አልፈጅም ስለማንፈጽሙ ማለት ነው። ስለዚህ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ወልድ በአብ ልብነት ያስባል፣ በራሱ ቃልነት ይናገራል፣ በመንፈስ ቅዱስ እስትንፋስነት ያይሆናል። አብ በወልድ ቃልነት ይናገራል፣ በራሱ ልብነት ያስባል፣ በመንፈስ ቅዱስ እስትንፋስነት ሕያው ይሆናል። መንፈስ ቅዱስ በአብ ልብነት ያስባል፣ በወልድ ቃልነት ይናገራል፣ በመንፈስ ቅዱስ እስትንፋስነት ሕያው ይሆናል። ቅዱስ ቴዎዶጦስ የተባለ ሃይማኖተ አበው ምዕራፍ 53 ላይ ወህየንተ ልቡና ዘዝየ ነአምሮ ለአብ ከመ ውእቱ፣ እኛ በዚህ ልብ እንዳለን እንዲሁ አብ ልብ እንደሆነ በዚህ እናውቃለን። ወህየንተ ቃል ዘዝየ ነአምሮ ለወልድ ከመ ቃል ውእቱ፣ እኛ ቃል እንዳለን እንዲሁ እግዚአብሔር ወልድ ቃል እንደሆነ እናውቃለን። መንፈስ ቅዱስም እኛ እስትንፋስ እንዳለን እንዲሁ እሱ ሕያው እንደሆነ እናውቃለን እያለ እንደተናገረ፣ ስለዚህ በአብ ልብነት ወልድ ያስባል፣ በመንፈስ ቅዱስ እስትንፋስነት ሕያው ሆኖ ይኖራል። ስለዚህ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስለዚህ ወልድ መሆን የሚችለው ቃል መሆን ነው። ቃል የወልድ የኩነት ስሙ ምንድን ነው ብትባሉ ቃል መሆን ነው። እየሰማችሁ ነው? በኩነት ስሙ ቃል ይባላል። የእግዚአብሔር ቃል ተነሳ ሥጋውም አልጠፋም ማለት እግዚአብሔር ወልድ ተነስቷል፣ ሥጋው ምን አለ ነው? መልሱን እንጂ አልጠፋም ማለት ነው። ይህንን ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ላይ ቁጥር 18 አንደኛ ቆሮንቶስ 1:18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ምንድን ነው? ኃይል ነው ይላል። የመስቀሉ ቃል የሚለው መተርጉማን ሲተረጉሙ የመስቀሉ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ የተናገራቸው ቃላት የመስቀሉ ቃል የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያን ስለ መስቀል የምታስተምረው ትምህርት የመስቀሉ ቃል እየሰማችሁ ነው። አንደኛ ክርስቶስ መስቀል ላይ የተናገራቸው ምን ቃላት ሰባቱ ማለት። ሁለተኛ ቤተክርስቲያን ስለ መስቀል የምታስተምረው ምን ትምህርት። ሶስተኛው የመስቀሉ ቃል ማለት በኩነት ስሙ ቃል የተባለው መስቀል ላይ የተሰቀለው እርሱ ኢየሱስ ክርስቶስ ማለት ነው። ስለዚህ የኩነት ስሙ ቃል ይባላል። የእግዚአብሔር ቃል ምን ብሏል? መልሱ ለጂ ምን ብሏል? ኢየሱስ ክርስቶስ ምን ብሏል? ሥጋውስ መልሱልኝ። አልጠፋም ነው። በደንብ ተከታተሉ። ቤተ ክርስቲያን ክርስቶስን ሞቱን ታደንቃለች። እየሰማችሁ ትንሣኤውን ግን ብዙ አታደንቀውም። እንደሞቷል የተነሳበትን መንገድ ግን ታደንቃለች። አባ ጊዮርጊስ ዘጋስጫ እንደነገረን ሦስቱን ደጆች ያልከፈተ የአብ ልጅ ክርስቶስን እለዋለሁ አደንቀዋለሁ እንዳለ በድንግልና መወለዱን በታተመ ማኅፀን መወለዱን
በታተመ መቃብር መነሳቱን በታተመ ቤት ገብቶ ሰላም ለእናንተ ይሁን ማለቱን ከሁሉም ምሳሌ ያጣለት የእመቤታችን የቅድስት ድንግል ማርያም የድንግልናዋ ጉዳይ እንደሆነ ወልዳ ድንግልናዋ አለመለወጡን ቅዱስ ጊዮርጊስ ዘጋስጫ ይናገራል። ስለዚህ የተነሳበትን መንገድ ቤተ ክርስቲያን ታደንቃለች። መነሳቱን እምብዛም አታደንቀው። ለምሳሌ የማይሞተው ምን አለ? መልሱልኝ እንጂ ሞተ። የማይሞተው ምን አለ? የማይሞት ሲሆን መሞቱን ቤተ ክርስቲያን በጣም ታደንቀዋለች። ግን የማይነሳው ተነሳ ትላለች ቤተ ክርስቲያን ትላለች እንዴ? አትልም። ለምን መሰላችሁ? የተነሳው እርሱ ክርስቶስ ራሱ ትንሣኤ ነው። ምንድነው? ምንድነው እሱ? ትንሣኤ ነው። ራሱ ትንሣኤ ነው። ትንሣኤና ሕይወት ማን ነኛል? እኔ የሚያምንብኝ ቢሞት እንኳን። ስለዚህ ክርስቶስ ራሱ ትንሣኤ ነው። ትንሣኤ ቢነሳ አያስደንቅም። እንኳን ኢየሱስ ክርስቶስ እንኳን ትንሣኤ የሆነው እንኳን ሕይወት የሆነው ይቅርና አንድ ባለሙያ ገበሬ የሚዘራው ስንዴ እኮ በስብሶ ሞቶ ነው የሚነሳው። ስለዚህ የክርስቶስ ትንሣኤ እውነት ነው፣ የሚሸሸግም አይደለም። መቃብርም ያስቀረው አይችልም። አሁን ቤተ ክርስቲያን በዚህ በበዓለ ሃምሳ የክርስቶስን ትንሣኤ ስትሰብክ በክርስቶስ ትንሣኤ አንጻር የምታስተምረን ዘርፈ ብዙ ትምህርት ስላለ ነው። ዘርፈ ብዙ ትምህርት አለ ወገኖቼ። ቅዱስ ያሬድ በኒቆዲሞስ ተገብቶ በዝማሬው ላይ ኒቆዲሞስ እንደምታውቁት ምሁረ ኦሪት ነው። ሌሊት ሊማር ወደ ጌታችን ወደ ኢየሱስ ክርስቶስ ሄደና ክርስቶስን ይጠይቀው ነበረ። አንተ ከሰማይ ከእግዚአብሔር ተልኮ ካልሆነ በስተቀር ከሰማይ ካልመጣ በቀር አንተ የምታደርገው ሊያደርግ አንተ የምታስተምረው ሊያስተምር የሚችል ማንም እንደሌለ እናውቃለን አለው። የዮሐንስ ወንጌል ምዕራፍ 3 ላይ ይህንን ካለው በኋላ ቅዱስ ያሬድ ቀጥልና ኢየሱስ ክርስቶስ ኒቆዲሞስ ያለውን ማለት እጓለ አንበሳ ይለዋል። የአንበሳ ልጅ ሰከብከ ወሞምከ ተኛ አንቀላፋ ይለዋል ክርስቶስን። የአንበሳ ልጅ ይለዋል ሊቁ ኦፍሪ ይወልድ አሬ አላ ይወልድ ኦፈ ወፍን እንጂ እባብን አይወልድም። አሬ ይወልድ ኦፈ አላ ይወልድ አሬ እባቡም ደግሞ እባብን ነው እንጂ የሚወልደው ወፉ መውለድ አይችልም። ሰብሪ ይወልድ አሬ ወይ ኦፈ ሰው እባብንም ሆነ ወፍን አይወልድም ሰውን እንጂ የሚወልደው። ስለዚህ የእግዚአብሔር ልጅ የአንበሳ ልጅ የተባለው እርሱ ኢየሱስ ክርስቶስ አንበሳ ነው። የእግዚአብሔር ልጅ እርሱ ክርስቶስ እግዚአብሔር ነው። እሱ ሌላ አይወልድም እግዚአብሔር። እጓለ አንበሳ ሰከብከ ወሞምከ የአንበሳ ልጅ አንተ፣ ኃይለኛው አንተ፣ ድካም የሌለብህ አንተ፣ ሁሉን ያደረገው አንተ፣ ሁሉን የፈጠርከው አንተ፣ እግዚአብሔር ገባሬ ሁሉ ወጣኔ ሁሉ ፈጻሜ ሁሉ እንዳለሊቁ ወጠባቄ ሁሉ ሁሉን የሰራህ አንተ፣ ሁሉን የጀመርክ አንተ፣ ሁሉን የምትፈጽም አንተ፣ ሁሉን የምትጨብጥ አንተ የተባለ እርሱ ኢየሱስ ክርስቶስ ሰከብከ ተኛ ወሞምከ አንቀላፋ ካለ በኋላ ክርስቶስ ተኝቶ አንቀላፋ አይቀርምና አንሳኒ በትንሣኤከ በትንሣኤ ግን አንሳኝ ይለዋል። በትንሣኤ አንሳኝ ወርስላችሁ ከፍ አድርጉ። በትንሣኤ አንሳኝ ወርስ እግዚአብሔርማ በትንሣኤ ያሳበውናት። በትንሣኤው ማግስት ይላል አንድ ገጣሚ ጾም ስግደቱ ሲቆም ጸሎቱን ተረስታ። መቼም በዘመነ ትንሣኤ መጸለይ አቁሙ አላለች ቤተክርስቲያን አንጹም እንጂ ማለት ጾም ስግደቱ ሲቆም ጸሎቱን ተረስታ። እኛ መሞት ጀመርን አንተ ስትነሳ። የክርስቶስን ትንሣኤ እያወጁ ከመሞት ይጠብቃል። በአጭሩ ቤተክርስቲያን ትንሣኤን የምታስተምርበት ብዙ መንገድ ቢኖርም አምስት ትንሣኤ ያሉ በፍጥነት እነሱን ባጭሩ ልንገራችሁ። አንደኛው ትንሣኤ ዘህሊና ይባላል። የህሊና ትንሣኤ ማለት ነው። ሁለተኛው ትንሣኤ ዘልቡና ይባላል። የልቡና ትንሣኤ ማለት ነው። ሶስተኛው ትንሣኤ ዘጉባኤ ይባላል። የአንድነት ጉባኤ ማለት ነው። እየሰማችሁ ነው። አራተኛው ጊዜያዊ ትንሣኤ ይባላል። አምስተኛ የክርስቶስ ትንሣኤ ነው። ለርዕሴ እንዲያመች መጨረሻ ላይ ያደረኩት እንጂ የክርስቶስ ትንሣኤ መጀመሪያ ነው፣ በኩረ ትንሣኤ ነው። ስለዚህ በደንብ ትንሣኤ ዘህሊና ማለት በህሊና መነሳት፣ በህሊና መባነን፣
መጸጸት ነው። ትንሣኤ ዘህሊና ቅዱስ ጳውሎስ መቅድመ ኅሱ ዘበሰማያት ወአኮተ በምድር፣ አስቀድማችሁ በሰማይ ያለውን አስቡ እንጂ በምድር ያለውን አይደለም። እንግዲህ ክርስቶስ ኢየሱስ ሞትን ድል አድርጎ ከተነሳ እኛም አብረነው ከተነሳን ክርስቶስ በላይ በግርማው ቀኝ ተቀምጦ ባለበት በላይ ያለውን አስቡ እንጂ በምድር ያለውን አታስቡ ይላል ቅዱስ ጳውሎስ ለቆላስይስ ሰዎች በጻፈው መልእክቱ ምዕራፍ 3 ቁጥር 1 ጀምሮ። ክርስቶስ ተነስቶ በግርማው ቀኝ በዙፋኑ ተቀምጧል። ስለዚህ እናንተ ደግሞ ክርስቲያኖች ናችሁ። ከእሱ ጋር ከተነሳችሁ ስንጠመቅ ክርስቶስ እንደተቀበረ ከጥምቀት ስንወጣ ደግሞ ክርስቶስ እንደተነሳ እንጠምቃለን። ከክርስቶስ ጋር ከተነሳችሁ አለ ክርስቶስ በምድር አልቀረም፣ ተነስቷል። በዘማነ ኪሩብ ተጭኖ ሥጋ በመለኮት ሆኖ አድርጎ በግርማው ቀኝ ተቀምጧል። ስለዚህ እናንተ ክርስቲያኖች ናችሁ። ክርስቶስ በላይ ተቀምጦ ባለበት በዛ ያለውን አስቡ እንጂ በምድር ያለውን አታስቧል። ትንሣኤ ዘህሊና ማለት ሰማያዊ ሀሳብ ማሰማል። እየሰማችሁ ነው። በምድር ያለውን ከማሰብ እግዚአብሔር በቸርነቱ ይጠብቀን። ሁሉ ጊዜ በቤተ ክርስቲያን ቅዳሴ ሲቀደስ ይታወስልናል አዋጅ። ዲያቆኑ ድምፁን ከፍ አድርጎ በቅዳሴው በሰማይ የሃሉ ልብክሙ ይላል። ልቡናችሁ በየት ይኑር? በሰማይ ይኑር ይላል። ካህኑም ኪዳን ሲደረስ በቅዳሴው ክፍልም ይቀጥላል። አልዕሉ አርመቢክሙ ልቡናችሁን ከፍ ከፍ አድርጉ ይላሉ። ቅዳሴ ሲቀደስ ተንሱ ለጸሎት ይባላል። እለትነብሩ ተንሱ ይባላል። እነዚህ ሁሉ ትንሣኤ ዘህሊናን ገንዘብ አድርጉ የሚል አዋጅ ነው። እየሰማችሁ ነው። ትንሣኤ ዘህሊና ገንዘብ አድርጉ። መባለን፣ ማሰብ፣ ኃጢአት ከመስራት መለየት፣ መልካም ለመስራት መወሰን፣ ወደ ቤተ ክርስቲያን ለመምጣት አስራት በኩራቱን ለማውጣት፣ በጉባኤ ለመሳተፍ፣ በኪዳኑ ለመሳተፍ፣ በቅዳሴ ለመሳተፍ፣ ዓለምን ለመናቅ ማሰብ መልካም የሆነውን ማሰብ መጀመር፣ ይሄ ትንሣኤ ዘህሊና ይባላል። ትንሣኤ ዘልቡና የሚባለው በትንሣኤ ዘህሊና የጀመርነውን የምንፈጽምበት ወደ ተግባር የምንቀይርበት መንገድ ነው። ትንሣኤ ዘልቡና ይባላል። በትንሣኤ ዘህሊና አንድ ሰው ንስሐ ግቡ የሚል ትምህርት ሲማር ንስሐ ለመግባት ያስባል፣ ይወስናል። በትንሣኤ ዘልቡና መጥቶ ለካህኑ ይናዘዛል። በትንሣኤ ዘህሊና አስራት በኩራት ለማውጣት ያስባል። በትንሣኤ ዘልቡና መጥቶ ያወጣል። በትንሣኤ ዘህሊና ለማስቀደስ ያስባል። በትንሣኤ ዘልቡና መጥቶ ያስቀድሳል። ይሄ የፊተኛው ትንሣኤ ነው የሚለው ቅዱስ ዮሐንስ በራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ ብፁዕ ወቅዱስ ዘረከበ ክብረ በይእቲ ዕለት ትቀድም መጽአ አስቀድመ በምትመጣው ዕለት እድል ያለው ብፁዕና ቅዱስ ነው። ወአልቦ እንከ ሥልጣነ ሞት ላዕሌሁ ሞት በእንደዚህ ላይ ስልጣን የለውም። ወይ ከውኑ ካህናቱ ለእግዚአብሔር ወደ ክርስቶስ የክርስቶስና የእግዚአብሔር አገልጋይ ይሆናል። ወይ ረጅሙ ምስሌሁ አሰርተ ምዕተ ዓመተ ከእርሱ ጋር ለ1000 ዓመት ነግሰው ይኖራሉ። ይሄኛው የፊተኛው ትንሣኤ ነው ይላል ዮሐንስ። ስለዚህ የፊተኛውን ትንሣኤ ገንዘብ ያደረገ ሞት አይሰለጥንበትም። ይህንን ትንሣኤ ገንዘብ ስናደርግ የቅዱሳን አምላክ እግዚአብሔር ይርዳል። ትንሣኤ ዘጉባኤ የሚባለው ክርስቶስ በክበበ ትስብእት በግርማ መለኮት በሚመጣበት ጊዜ ሁሉም ሰው የሚነሳው ትንሣኤ የአንድነት ትንሣኤ ነው። የጉባኤ ትንሣኤ፣ የስብስብ ትንሣኤ፣ የአንድነት ትንሣኤ፣ የጥርቅም ትንሣኤ፣ የጋራ ትንሣኤ፣ ኃጢአትም የሠራም ያልሠራም መልካም የሠራውም ያልሠራውም በአንድነት የሚነሱበት ትንሣኤ ዘጉባኤ ይባላል። ይሄ ሲለይ በግራ የሚቆምና በቀኝ የሚቆሙ ሲለዩ ትንሣኤ ዘለክብርና ትንሣኤ ዘለሐሰር ይባላሉ። ያኔ የምንነሳው ትንሣኤ ዘለክብር ያድርግልን እግዚአብሔር። ይሄንን ትንሣኤ ዘለክብር እንዲሆንልን ዛሬ መልካም መስራት ይገባል። አራተኛው ጊዜያዊ ትንሣኤ ይባላል። ምን አይነት ትንሣኤ? ለጊዜው ተነስተውት በኋላ የሚሞቱት አሉ። እንዲህ አይነት ትንሣኤ ገንዘብ የሚያደርጉ ካሉ ጊዜያዊ ትንሣኤ ይባላል። ለምሳሌ 3 ሰዎችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለጊዜያዊ ትንሣኤ ምሳሌ ሆነው በመጽሐፍ ቅዱስ የተጠቀሱትን 3 ሰዎች አስነስቷል ክርስቶስ። አንደኛ ወለተ ኢያኢሮስ ነች። የኢያኢሮስ ልጅ ጣሊታ የምትባለው የማርቆስ ወንጌል ምዕራፍ 5 ታመመች፣ ልጄን ፈውስልኝ አለው። እሷ ሞተች። ክርስቶስ
መጥቼ እፈውስልሃለሁ እያለው ገና ሞተችበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ለቅሶ ቤት ሄደ። እየሰማችሁ ነው? ወደ ለቅሶ ቤት ሄደ። አስከሬን ከበው አጥበው ገንዘው እያነቡ እርማቸውን እያወጡ በነበረበት ጊዜ ስለምን ታለቅሳላችሁ? ተኝታለች አላቸው ክርስቶስ። እነሱ ደግሞ አንድ መልስ መለሱለት። አስከሬን ያጠብን እኛ፣ የገነትን እኛ፣ ነፍሷ ከሥጋው ሲለይ ያረጋገጥን እኛ፣ አንቀላፍታለች ተኝታለች ይለናል እንዴ ብለው ሳቁበት ነው የሚለው መጽሐፍ። ሳቁበት በጌታችን። ኢየሱስ ክርስቶስ ግን ጣሊታ አላት። እየሰማችሁ ነው? ጣሊታ ተነሽ አላት። ያቺ ሴት ብላቴና አፈፍ ብላ ተነሳች ይላል። ክብር ለክርስቶስ ይሁንልን። ሁለተኛው የሉቃስ ወንጌል ምዕራፍ 7 ላይ ዮናስ ይባላል። የአንዲት እናት ብቸኛ ልጅ ነው። ሞተና የዓይን ማረፊያ የልቧ ተስፋ ነው። እርማቸውን አውጥተው ሊቀብሩ ይዘው እየተጓዙ እያሉ ክርስቶስ መንገድ ላይ አገኛቸውና ቃሬታውን አስቀምጡት አላቸው። ደነገጡ። ምን ሊሆን ነው ደግሞ አሉና በትኩረት ክርስቶስን ይመለከቱት ጀመረ። ኢየሱስ ክርስቶስ አስከሬኑን ቃሬታውን ካስቀመጡት በኋላ አንተ ጎበዝ እልሃለሁ ተነሳ አለው ክርስቶስ። ያም ወጣት አፈፍ ብሎ ተነሳ ይላል። ክብር ለክርስቶስ ይሁንልን። ሶስተኛው የዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር ነው። እሱ ደግሞ ተቀብሮ ስንት ቀን ሆኖታል? መልሱ ስንት ቀን? ኢየሱስ ክርስቶስ ግን አልዓዛር አልዓዛር ና ውጣ አለና ጠራው። እንደተገነዘ ከመቃብር አፈፍ ብሎ ወጣ። ክርስቶስን ፍቱትና ይሂድ አለ። ክብር ለጌታችን መድኃኒታችን ኢየሱስ ክርስቶስ ይሁንልን። በደንብ ልትረዱ ይሄንን መተርጉማን ይተረጉሙታል። መተርጉማኑ ሲተረጉሙት እነዚህ ሶስት ሰዎች የእኛ ምሳሌዎች ናቸው። እየሰማችሁ ነው? የእኛ ምሳሌ ናቸው። የመጀመሪያዋን ሴት የፈወሳት ክርስቶስ ለቅሶ ቤት ድረስ ሄዱ ነው። ወይም አስከሬኗ ከቤት ሳይወጣ ቤት ውስጥ ነው ሄዶ ክርስቶስ የፈወሳት። ሞታለች፣ ግን በስሟ ይጠራታል። ብንሞትም በስማችን የሚጠራን ጌታ አለ እና ጠራት። በስሟ ጣሊታ ናት። እቤት ውስጥ ሄዶ ፈወሳት። አንድ ሁለተኛው ደግሞ ሊቀበር እየተወሰደ ነው። አንደኛው አስከሬኑ ከቤት ሳይወጣ፣ ሁለተኛው ሊቀበር እየተወሰደ፣ ሶስተኛው ተቀብሮ ስንት ቀን ሆኖት? 4 ቀን። እቤት ውስጥ ሳለች የሞተችው ያቺ ብላቴና እዚህ ቤተ መቅደስ ውስጥ ሆነው የሞቱ ሰዎች ምሳሌ ናት። ወገኖች ዛሬ ቤተ ክርስቲያን በዚህ ልክ እየተፈተነች ያለችው፣ እኛም እየተሰቃየን ያለነው፣ ካህናት ቢታረዱ፣ ቤተ ክርስቲያን ብትቃጠል፣ ምዕመናን ቢፈናቀሉ ምክንያቱ ምንድን ነው ቢባል እዚህ ቤት ውስጥ እያለን በሞት ነው በእኛ፣ ክርስቲያን ተብለን በሞት ነው በእኛ፣ ማዕተባትን የጽድቅ ሥራ በማንሰራው በእኛ። ቤት ውስጥ እያሉ እያስቀደሱ ከመሞት እግዚአብሔር ይጠብቃል። እየዘመሩ ከመሞት እሱ ይጠብቃል። አራሜ በሉ ግዴ የልጅ ምርቃት ነው ብላችሁ ከሆነ ምላስ የተቆነ ይደርሳል። እየዘመሩ መሞት አለ እኮ፣ እየሰበኩ መሞት አለ እኮ፣ ነጠላ ለብሶ እየተመላለሱ መሞት አለ። አሳበኳ እያወጡ መሞት፣ በጎ ሥራ እየሰሩ መሞት። በዛሬው ዕለት በዓለ ዕረፍቷ የምናስብላት ማርያም ግብፃዊት ሀብት ሳያንሳት ንብረት ሳያንሳት ያ ሁሉ ጸጋን በነበራት ሰዓት እንኳን እንዴት ሞታ እንደነበረ መጽሐፍ ይነግረናል። ቅምጥሊቱ ይላል ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6 ላይ በሕይወቷ ሳለች የሞተች ነች ይላል። በሕይወታቸው እያሉ የሞቱ ይኖራሉ ምዕመናን። በሕይወት እያሉ ከሞት እግዚአብሔር ይጠብቀን። ራዕየ ዮሐንስ ምዕራፍ 3 ላይ እንደሚነግረን ሕያው እንደመሆን ስም አለ ግን ሞተሃል ይለናል። ሕያው እንደመሆናችንማ ክርስቲያን የሚል ስም አለን፣ አስቀዳሾች የሚል ስም አለን፣ ሰባኪዎች የሚል ስም አለን፣ ዘማሪዎች የሚል ስም አለን፣ ምዕመናን የሚል ትልቅ ስም አለን። ሕያው እንደመሆናችን ግን ሞተናል እኮ ምዕመናን። ባንሞት ኑሮ ይህን መከራ እኮ ጸጥ ማድረግ ይቻላል ነበረ።
የቀደሙት አባቶቻችን ብዙ ገቢረ ተአምራት የፈጸሙት እኮ እንደኛ ሰው ነበሩ። ባለፈው ስለ ክብረ ቅዱሳን ተምረናል። ስለዚህ እዚህ ቤት ውስጥ እያለሙቱ ማለት እየሰበከ የሚሞቱ እየዘመሩ የሚሞቱ እየቀደሱ የሚሞቱ ስለዚህ ደብረ ድልን ኖረው ቤት ውስጥ እያሉ በሃይማኖት ቤት ውስጥ እያሉ በአገልግሎት ቤት ውስጥ እያሉ በአማኝነት ቤት ውስጥ እያሉ ቤተ ክርስቲያን አንዲት ናትና እዛ ውስጥ እያሉ የሚሞቱ ሰዎች ምሳሌ ናቸው። ክርስቶስ ግን እዚህ ውስጥ ሆነው ቢሞቱም እንኳን ፈጽሞ አይጠላቸውምና ታሊታ ተነሽ ብሎ ያውጃል። በስማችን ይጠራናል፣ ክብር ይገባዋል ብለን በስማችን ጠርቶ ከወደቅንበት የሚያነሳ እርሱ የታመነው ክርስቶስ ስሙ የተመሰገነ ይሁን። ሁለተኛው ሞቶ ሊቀበር እየወጣ የነበረው ሰው የዚህ እምነት ተከታይ የሆኑ ግን ሊክዱ መንገድ ላይ ያሉ ሰዎች፣ እየወጡ ያሉ ሰዎች፣ እየካዱ ያሉ ሰዎች አስራት በኩራት አውጡ ሲባል ሚካኤል አይበላም፣ ንስሐ ግቡ ሲባል መምህር ገሌ ጋር የጀመረው ቤተ ክርስቲያን ላይ መጣችሁ ቢያሳተፉ ቢሆን ቤተ ክርስቲያን ክርስቶስን ታሳት ይላሉ። ያሰበከችበት ጊዜ ባይኖርም እንኳን ነው እንዲህ እያሉ ሊሞቱ መንገድ የጀመሩ የወጡ ማለት ነው። ሊቀበሩ እየሄዱ ያሉ ወአልቦ ዘይክል ቢለክ ዲነ ዘእንበለ መንፈስ ቅዱስ ምስሌሁ ላዕሌሁ መንፈስ ቅዱስ ከእርሱ ጋር ከሌለ በቀር ኢየሱስ ክርስቶስን አምላኬ ነው ብሎ ሰው ሳይመለከት ሰው ሳያይ ክርስቶስን አምልኮ ክርስቶስን ጌታዬ ነው ብሎ የቅዱሳኑ ምልጃ ተማጽኖ የሚመጣ አንድ እንኳን የለም ስለሚል መንፈስ ቅዱስ እያገዘን ከመሞት እንዲጠብቀን መልካም ፈቃዱ ይሁንልን። ሶስተኛው የተቀበረው ደግሞ ፈጽሞ የካዱ ሰው እነዚህም ሳይቀር ጌታችን መድኃኒታችን ኢየሱስ ክርስቶስ በስማቸው ጠርቶ ኑ ውጡ ይላቸዋል። ከአዳራሹ ውጡ ይላቸዋል። ከዘፈን ውጡ ይላቸዋል። ከዓለም ውጡ ይላቸዋል። ይሄ ትንሣኤ ነው። በዚህ ትንሣኤ አንጻር የክርስቶስን ትንሣኤ እየተማርን የሞትን ሰዎች መንገድ የጀመርን ሰዎች ፈጽሞ የሄድን ሰዎች እንድንነሳ ነው ትምህርቱ። የእግዚአብሔር ቃል ምን ብሏል? ለዚህ ሁሉ ትንሣኤ በኩረ ትንሣኤ ብሎ እግዚአብሔር ምን ብሏል? መልሱ ሊሆን ብሏል። ሥጋውስ ምን አላለም? አልጠፋም። ሥጋው አልበሰበሰም። ሙስና መቃብር አላገኘውም። የጲላጦስ ማኅተም ታላቅ በአዲስ መቃብር ተቀብሮ ታላቅ ድንጋይ መገጠሙ እንቅልፍ የላቸውም በተባሉ ወታደሮች መጠበቁ የእግዚአብሔርን ቃል ትንሣኤውን ሊቀብረው የእግዚአብሔርን ቃል ሊያስቀረው አልቻለም። የእግዚአብሔር ቃል ምን ብሏል? እየጠበቁ እያለ መቃብሩ ድንጋዩ ሳይገባለን መቃብሩ ሳይከፈት የታሸገበት ወረቀት ዛሬ ሙዳየ ምጽዋታችን ለቁጥጥር ያመች ዘንድ ምን ብሏል ይላል? ታሽጓል ይባላል። ሙዳየ ምጽዋታችን ማለት እነሱ ለቁጥጥር ያመቻቸው ዘንድ አሽገውታል። ማኅተሙም ተረግጧል። እንቅልፍ በሽፋሽፍታቸው ላይ አያልፉባቸውም የተባሉ ወታደሮችንም አሰልጥኗል እንዲጠብቁ። እነሱ እየጠበቁ በነበረበት ጊዜ እንኳን የእግዚአብሔር ቃል ምን ብሏል? ሥጋውስ ምን አላለም? አልጠፋም። የእግዚአብሔር ቃል ተነስቷል። ሥጋው አልጠፋም። ሥጋው ስላልበሰበሰ፣ ሥጋው እንደተባለው ስላልተሰረቀ፣ ሥጋው ሙስና መቃብር ስላላገኘው ዮሴፍና ኒቆዲሞስ ቅዱስ ቅዱስ ብለው የገለጹት ያ ክቡር ሥጋ ያ ቅዱስ ደም ስላልጠፋ ዛሬ ቤተ ክርስቲያን ሥጋው ለአማኑኤል ዘነሣ ምግብተ ኩልነ ከሁላችንም በቤት የነሳው የአማኑኤል ቅዱስ ሥጋው ክብሩ ብላ ታውጃለች ቤተ ክርስቲያን። ሥጋው ቢጠፋ ስብከታችን ከንቱ ነበር የሚሆነው። ሥጋው ቢጠፋ እምነታችን ከንቱ ነበር የሚሆነው። የእግዚአብሔር ቃል ባይነሳ ኖሮ ኦርቶዶክሳዊ ተዋሕዶ ሃይማኖት ተረት ሆና ትቀር ነበረ። የእግዚአብሔር ቃል ተነስቶ ሥጋው ስላልጠፋ ሥጋውን እንበላለን፣ ክርስቲያን ሆነን እንኖራለን፣ ሃይማኖታችን ትክክል ሆኖ ይነገራል። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ልጆች ትንሣኤው እውነት ነው፣ ማንም አላስቀረው። የክርስቶስን ትንሣኤ እያሰብን የሞትን ሰዎች እንድንነሳ ክርስቶስን በቸርነቱ እንዲያነሳን ትንሣኤን ለብሰን በክብር በቅድስና ጊጠን እንደ ማርያም መግደላዊት ክብሩን ሰብከን በሰማይ ነጭ ለብሰን ለመዘመር ያብቃን። ይቆየን።